ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለቱ ቅዳሜ ነው። የቅዳሜን መረጃና መልእክት ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተገናኝተናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን ወቅታዊ ጉዳይን ወደ እናንተ ለማምጣት ከፓስተር ጋር ተገናኝተናል። ዓለማችን በአሁኑ ሰዓት በጣም ከፍተኛ ውጥረት ላይ እንደምትገኝ የዓለማችን መገናኛ ብዙሃን እያወጁ ይገኛሉ። ይሄ ክስተት እንግዲህ ለኛ በጣም የማንቂያ ደወል ስለሆነ በትኩረት እንድታደምጡን እንጠይቃለን። መረጃውን እንግዲህ እንደወትሮ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ደግሞ እንግዲህ ይኸው አጠገቤ ይገኛል። ቅድሚያ ሰላምታ እንለዋወጥና በቀጥታ በመረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ዓለማችን ይኸው እንግዲህ ያልታሰቡ ክስተቶች እየተከሰቱ ነውና በተለይ ደግሞ ለኛ ቅርብ ወደ ሆነው ቀጠና ዙሪያችንን ጨምሮ ማለት ይቻላል እየተቀጣጠለ ያለ ነገር አለና እስኪ አንተ መረጃውን አቀናብረህ መጥተሃል። ምን ይሆን መረጃውን አሰማን። እንግዲህ መካከለኛው ምስራቅና ፋርስ የባህረ ሰላጤው በጣም ከፍተኛ ውጥረቶች ውስጥ ነው ያሉት። እንደውም በተለይም ኢራን ላይ ያልታሰበ ነገር ገጥሟታል። ኢራን እንግዲህ አሁን ላይ ኢራን የገጠማት ችግር ከውጭም ከውስጥም መሆኑ ደግሞ መስቀለኛ መንገድ ላይ ያለች ትመስላለች። ይህ በኢራን የተጀመረው የተማሪዎች ንቅናቄ እየተስፋፋ መምጣቱና መላ ሀገሪቱን እያዳረሰ መምጣቱ ለኢራን መንግስት በጣም ስጋት ሆኗል። ስጋት ብቻ ሳይሆን አድማዎች መጀመራቸው፣ ሱቆች መዘጋጀታቸው፣ ሰራተኞች ስራ ማቆማቸው፣ የተማሪዎቹን አድማ መቀላቀላቸው በታሪክ ይሄ ሁለተኛ ጊዜ ነው ኢራን ሲገጥማት እንዲህ አይነት ተቃውሞና ይህ ተቃውሞ ደግሞ ምናልባትም መንግስትን ያስወግድ ይሆን የሚል ነገር ፍርሃት አጭሯል። እንግዲህ የተቃውሞ መንስኤ ምንድነው? የኑሮ ውድነት እና የኢራን የገንዘብ የመግዛት አቅም መዳከምና በተለይም ኢራናውያን ለጦርነት ብቻ ትኩረት ማድረጋቸውና ህዝቡን ቸል ማለታቸው መሪዎቹ ያመጣው ንቅናቄ ነው እየተባለ ነው ያሉት። ግን ኢራናውያን ደግሞ ጠላቶቻችን በውስጥ ሆነው ያስነሱብን የቀሰቀሱብን ተቃውሞ ነው ብለው ነው የሚያስቡትና ይህንን ተቃውሞ ለማስቆም የተለያዩ እርምጃዎች እየወሰዱ ይገኛሉ። ከነዚህም መካከል እየወሰዱ ካሉት እርምጃዎች መካከል ባለስልጣኖችን ሹምሽር ማድረግ ነው። ሌላው ደግሞ ምንድነው? ትምህርት ቤቶችን መዝጋት፣ ዩኒቨርሲቲዎችን የበረዶ ጊዜ ነው ወይም የቅዝቃዜ ጊዜ ነው ማለት ትምህርት ቤቶችን መዝጋት የመሳሰሉት ነገር እየወሰዱ ነው ያሉት። ነገር ግን ይሄ ጉዳይ እንትን ሊል አልቻለም፣ ሊያበርደው አልቻለም። በተለይ ደግሞ የዶናልድ ትራምፕ መግለጫ በጣም ትንሽ ነገሩን የሚያከብደው ይመስላል። ምንድነው? በአይነ ቁራኛ እየተመለከትናችሁ ነው። መብታቸውን የመጠየቅ ነፃነት አላቸው። አንድ እርምጃ ይወሰድና ጣልቃ እንገባለን የሚለው ንግግር የበለጠ ደግሞ ለተማሪዎቹ ጉልበት የሰጠ ይመስላል። እንደገና ደግሞ ለአመራሩ ለኢራን አመራር ፍርሃትን ያጫረ ይመስላል።
እንግዲህ አሁን ላይ ይሄ ጉዳይ እየተባባሰ ከመጣ ምናልባትም ወደ ለየለት ቀውስ ውስጥ እንዳያመራና የኢራን መንግስት የሚደግፉ ኃይሎች እና ከነዚህ የሚቃወሙ ኃይሎች ጋር ወደ ጦርነት እንዳያመራ ስጋት እያጫረ ነው ያለው። በተለይ ከከተማው ከቴህራን ከተማ እየወጣ ወደ ተለያዩ አካባቢዎች እየተስፋፋ ስለሆነ እንግዲህ በዚህ ጉዳይ ላይ እስራኤል በፋርስ ቋንቋ ለተቃዋሚዎቹ ንግግር አድርጋለች ወይም መልእክት አስተላልፋለች። ግፉበት፣ ከአምባገነኖች ነፃ ለመውጣት የምታደርጉትን ትግል እንደግፋለን የሚል ነገር አንስታለች። እንዲሁም የአሜሪካ መንግስት በፋርስ ቋንቋ በድረ ገጾች ላይ ይሄ ተቃውሞ እንዲቀጥል እንዲፋፋምና በተለይም ደግሞ ያለውን ኃይል የስልጣን ላይ ያለውን የአያቶላውን መንግስት እንዲያስወግድ ለሚያደርጉት ጥረት ድጋፍ እንደሚያደርጉ እየተናገሩ ነው ያሉት። ነገር ግን በዚህ ሁሉ ውስጥ ኢራን በጠላቶቻችን እኛን ለማጥፋት የተነሱበትና በዚህ ጉዳይ ውስጥ የሞሳድና የሲአይኤ እጅ አለ ብለው እንደሚያምኑ ህዝቡ እንዲረጋጋና ለጠላት መሳሪያ እንዳይሆን እየተናገሩ ነው ያሉት። ግን ይሁን እንጂ አሁንም ጦርነቱ ማለው ተቃውሞ 6ኛ ቀኑን ይዟል። እንግዲህ ምናልባትም አንዳንድ የፖለቲካ ሰዎች የሚፈሩት ምንድነው ይህንን ሁኔታ ለመቀልበስ ኢራን ሳትወድ በግድ ወደ ጦርነት እንዳትገባ ይፈራል። ወደ ጦርነት እንዳትገባ ይፈራል። ምክንያቱም ይህንን እንትን ለመቀልበስ ማለት ነው። እና እንግዲህ ይሄን ሁኔታ ነው በዛ ያለው። ሌላው በሳውዲና በኤሚሬት ወደዚህኛው ቀውስ ከመግባት በፊት አንዳንድ መረጃዎች ደግሞ እንደሚሉት ምናልባትም ኢራን ይሄንን የህዝብ ማዕበል ለማስቀየስ ወይ ደግሞ ለማክሸፍ ወደ እስራኤል የመተኮስ ድንገተኛ ጥቃትም ልታደርስ ትችላለች የሚል ግምታዊ ነገሮችም አሉና ይሄም ራሱ አስጊ ነው አይደል? አዎ አሁን እኮ ያልኩ እሱ ነው። ምናልባት ጦርነት ሊጀምር ትችላለች የተባለው በእስራኤል ላይ የበቀል እርምጃ ለመውሰድ ተዘጋጅታ እንዳለ ይታወቃል። ይሄ የእስራኤሎችን መረጃ አላቸው። ምናልባት እስራኤል ይህንን የተቃውሞውን ነገር እየተመለከቱ እንዳለ ድንገተኛ እርምጃ እንዳትወስድና ህዝቡን አቅጣጫ ለማስቀየስ እንዳትጠቀምበት እየተፈራ ነው ያለው። ይሄ ብዙ ጊዜ ፖለቲከኞች የሚያደርጉት ነው። አቴንሽንህን ከውስጥ ወደ ውጭ ለማድረግ ሲሉ ውጭ ላይ የሆነ ነገር እንዲፈጠር ያደርጋሉ። ነገር ግን ያው ሰው ደግሞ ውጭ ላይ የተፈጠረውን ነገር እንትን ለማለት ሲል አቴንሽኑ ወደ ምን ይሆናል? ወደ ውጭ ይሆናል ማለት ነው። ወደ ውስጥ መሆኑ ይቀርና ወደ ውጭ ይሆናል። ያ እንዳይሆን እየተፈራ ነው ያለው። እንግዲህ ወደ ቀጣዩ መረጃ እንግዲህ ምንድነው ሌላው ሳውዲና በኤሚሬት መካከል ያለው ውጥረት እየጨመረ መምጣቱ ነው። እየጨመረ መምጣቱ ብቻ ሳይሆን ሳውዲ በትናንትናው ዕለት ተጨማሪ ድብደባና ጥቃትን ፈጽማለች በኤደን ሰላጤ ላይ በደቡብ የመን ላይ ማለት ነው። እንግዲህ የሳውዲ ትልቁ ፍርሃት ምንድነው? በድንበር የሚገናኙ ናቸው ከየመን ጋር። ስለዚህ የድንበር ግንኙነት ስላላት ምናልባትም በድንበር አካባቢ ጥቃት ይፈጸምብኛል የሚል ፍርሃት አላት። አሁን ግን በኤሚሬት እና በሳውዲ መካከል ያለው ልዩነት እየሰፋ በመምጣቱ ምናልባትም ሁለቱ ሀገሮች ፊትለፊት እንዳይዋጉ እየተፈራ ነው ያለው። ፊትለፊት ጥቃት እንዳይፈጽሙ እየተፈራ ነው ያለው። በፊት የሃይማኖት አይዲዮሎጂ ልዩነት ባመጣው ጉዳይ ነው እንግዲህ የመን ላይ በዛ አይነት ጦርነት የመጣውና በተለይ የዚህ የሱኒ እምነት ጎራውና የሺያቱ በሚል ማለት ነው። አሁን ደግሞ ሁለቱ ደግሞ የሱኒ እምነት ተከታዮች ናቸውና ይሄ ነገር የሃይማኖት ሳይሆን ወደ ኮንፍሊክት ኦፍ ኢንትረስት አለ አይደለ? ወደዛ ያመዘነ ይመስላል እንትናቸው
አሁን ምንድነው መሰለህ በአረቡ ዓለም ያለው አንዱ ትልቁ ችግር በቀጠናው ላይ ጎልቶ መውጣት ሁሉም አረብ ሀገር ይፈልጋል። በኢኮኖሚ ስትመለከት አሁን ኢሚሬቶች በጣም ርቀው እየሄዱ ነው ያሉት። ኢሚሬቶች ማለት ዱባይን ስትመለከት ያለው የኢኮኖሚ እንቅስቃሴ ዓለም አቀፍ ምንድነው ይሄ የቱሪዝም ማህበረሰብ ያቀፈ ስለሆነና ከሌሎች የዓለም ሀገሮች ጋር ያላት ትስስር እጅግ ከባድ ነው የሆነው። ሳውዲ ስትመለከት ደግሞ በሃይማኖት ምክንያት ያንን ማድረግ ወደማትችልበት መታለች እና እንደውም አሁን በቅርቡ አንዳንድ ነገሮች መፍቀድ በመጀመራቸው ከፍተኛ የውስጥም ተቃውሞ አለ። እምነታችን ላይ ተጽዕኖ መጣ የሚል ነገር አለና እነዚህ ነገሮች እያደጉ እየጨመሩ ከመጡ ደግሞ በጣም ሌላ ችግር ውስጥ ነው የሚገቡት። ስለዚህ በሁለቱ ሀገሮች የኢኮኖሚም ሽኩቻ አለ፣ ቀጠናው ላይ ደግሞ የበላይ ሆኖ የመውጣት ሽኩቻ አለ። ቀደም ሲል እኮ 9 ሀገሮች በጥምረት ሆነው ነው የመንን ይዋጉ የነበሩት ሀውቲን ግን ማሸነፍ አልቻሉም። 9 ሀገሮች ሆነው ማሸነፍ ስላልቻሉ አንዳንዶቹ በጊዜ ከጥምረቱ ወጡ ሁኔታውን ተመልክተው። በተለይ ደግሞ ሳውዲ ከፍተኛ የሆነ የድሮን ጥቃት፣ የነዳጅ ማጣሪያዎቿ መመታት፣ የተለያዩ ጥቃቶች ሲደርሱባት ነገሩ ምንድነው የሆነው? ሰሜን እና ደቡብ ተብሎ ተከፍሎ ቆየ። ሳውዲ የምትዋጋለት ክፍል ደግሞ ያለው የፕሬዚደንሻል ካውንስል የሚባለው የት ነው ያለው ብትል መሬት የለው። አሁን በየመን ውስጥ የት ነው ያለው? በስደት ሳውዲ ውስጥ ነው ያለው እና ይሄንን ፍርሃት አለ። ሌላው ደግሞ ምንድነው ሳውዲ የተመሰረተችው ከየመኖች ጋር በድንበር ትጋራለችና የተወሰነ ግዛት የየመንን ወስዳለች የሚል ነገር አለ። ምናልባት በግዛት ጥንካሬ ከየመን ውጭ ጠንክረው ከመጡ ግዛት ላይ የመምጣት ነገር ይመጣል የሚል ነገርም ስጋትም አለ። ከዚህ አንጻር አሁን ላይ ደቡቦችን በፊት ሀውቲን ነው የምትዋጋው። ገብቷል? ሳውዲ ሀውቲዎችን ነው እየተዋጋች ነበረችው። አሁን ግን በጀርባ የኢራንም እጅ እንዳለበት ይታወቃል። አሁን ደግሞ እኔ ግራ የገባኝ ምን መሰለህ፣ አሁን ኢራንና ደግሞ ሳውዲ አረቢያ ዲፕሎማሲያዊ ግንኙነት ፈጥረው በተወሰነ መልኩ ተሻሽሏል እኮ። ቻይና አስታርቃቸው ትንብላለች። ቢሆንም ግን ምን መሰለህ የዘንድሮ ዲፕሎማሲ አታምንም። የዘንድሮ ድርድርና እርቅ ልታምነው አትችልም። ምክንያቱም ፖለቲካው ልክ እንዳየሩ ባህሪ እንዳየሩ ጸባይ ተገለባባጭ ተለዋዋጭ ነው። ትናንት ወዳጅ የነበረ ዛሬ ጠላት ይሆናል። ዛሬ ጠላት የነበረ ነገ ወዳጅ ይሆናል። ትናንት በዲፕሎማሲም በሰላም ስምምነት ተፈራርማ የነበርከው ዛሬ ደግሞ ሰላም ስምምነት እያየነው ነው። ዲፕሎማሲውን ሽሮ ወደ ለየለት ሁኔታ እየገባ ነው ያለው። እንግዲህ ምናልባት ሁለቱ ሀገሮች እርስ በራሳቸው ሳይዋጉ አይቀርም የሚል ግምት ብቻ ሳይሆን ያለውም ዝግጅት የሚያመለክተው ይሄ ነው እና ምናልባትም የነሱ ደግሞ እዛ አካባቢ መካከለኛው ምስራቅ ላይ ግጭት መፈጠር በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ የሚፈጥር ይመስላል። ምክንያቱም የነዳጅ ሽያጮች ላይ ቀይ ባህር ራሱ ይረበሻል። አሁንም ቀይ ባህር አሁንም እንደው አንጻራዊ ሰላም ነው እንጂ ያለው ሰላም አለው ብለህ የምትለው አይደለም። ለምን ሁሉም ፍላጎት አለው ቀይ ባህር ላይ። ዓለም ዙሪያ ያሉ በተለይ በኢኮኖሚ ያደጉ ሀገሮች ቀይ ባህር ላይ ፍላጎት አላቸውና ያ ሁኔታ ደግሞ የበለጠ ነገሮችን የሚያባብስ ነው የሚሆነው። ስለዚህ ምንድነው መካከለኛው ምስራቅ ከዚህ በፊትም እንደምንለው የዓለም ሴንተር ስለሆነ ኮሩ ስለሆነ ዓለም ላይ ለውጥን ወደፊት ለውጥ እንዲመጣ የሚያስችለው እዛ አካባቢ ስለሆነ ስለዚህ ያንን አካባቢ መቆጣጠር የበላይ መሆን ሁሉም ሀገሮች ምን ይሆናሉ ይፈልጉታል። እና ይሄ ደግሞ በመንፈሳዊ ዓለም ስንመለከተው በእግዚአብሔር ቃል አንጻር ስንመለከተው የዓለም እምብርት የሆነ ስፍራ ስለሆነ ያንን ስፍራ ለምንድነው መቆጣጠር የሚፈልጉት ብለን ስንመለከት አንደኛ የጎግ መንገድ ጦርነት የሚነሳው እዛ አካባቢ ነው። የአርማጌዶን ጦርነት የሚነሳው እዛ አካባቢ ነው። የጌታ ምጽአት የሚሆነው እዛ አካባቢ ነው። ሐሰተኛው ክርስቶስ የሚነግሰው እዛ አካባቢ ነው። የነዚህ ሁሉ ገኖ መውጣት
የበለጠ ነገሮችን እንትን ይላል የሚል ነገር አለ። እንግዲህ ለዛሬ ከሰዓት ያለኝ መረጃ ይሄንን ይመስላል። 12 ሰዓት ላይ በቀጥታ ስርጭት እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አገልግሎታችሁን እግዚአብሔር በሰጣችሁ መደገፋችሁን አታቁሙ እንላለን። አገልግሎታችንን እንግዲህ ለመባረክ አካውንቶች አሉ። በእነዚህ አካውንቶች አገልግሎታችንን ልደግፉን፣ ልታበረታቱን በጌታ ፍቅር እንጠይቃችኋለን። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። በ12 ሰዓት የቀጥታ ስርጭት እንገናኝ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ዓለማችን እንግዲህ አሁንም ከድጡ ወደ ማጡ እየተሸጋገረች እንዳለ ያመላክታል። እዚህ ጋር አዲስ የጦርነት አጀንዳ ሲመነጭ በሌላም ቦታም እንደዚሁ እየመነጨ ዓለማችንን ከፍተኛ ውጥረት ላይ እየጣላት ይገኛል። በተለይም ደግሞ በእኛ በአህጉራችን በተለይ በአፍሪካ ቀንድ ቀጠና አካባቢ እየተቀሰቀሰ ያለው ጉዳይ ሁላችንን የሚመለከት ስለሆነ እንግዲህ በጸሎት ነገሮችን ማሳለፍ እንዳለብን የሚያመላክት ስለሆነ እኛም ይህንኑ አደራ መተውን እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ለቅዳሜ ከሰዓት ወይ ደግሞ የቀን መረጃችን ይህንን የመሰለ ነው። ምሽት ላይ ፓስተር እንደነገረን ቀጥታ ስርጭት ላይ 12 ሰዓት ላይ እንገናኛለን። ለወዳጅ ዘመድ በማጋራት እንግዲህ ዛሬ ይዞ ይመጣልን ትኩረት የሚወስድ አጀንዳ ስለሆነ እንዳያመልጣችሁ ከወዲሁ ማሳሰብ እንወዳለን። መልካም ጊዜ እንዲሆንላችሁ እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።